የህወሓት ወታደራዊ ክንፍ ዘመቻ ወልቃይት ሲል አወጀ። ቲዲኤፍ የሚባለው ይህ ኃይል ወልቃይትን ለመቆጣጠር ያለመ ዘመቻ አውጆ አዳዲስ የጦር አመራሮችን ይፋ አድርጓል። ባለፈው ቅዳሜ በዋግምራ አቅጣጫ ተኩስ ከፍቶ አንድ ወረዳ የተቆጣጠረው ይህ ኃይል ባለፉት ቀናት አደገኛና የተለየ ወታደራዊ እንቅስቃሴዎችን እያደረገ ነው። ይህን ተከትሎ ማዕከላዊ መንግስቱ በምርጫው ማግስት ተገዶ ወደ ጦርነት ሊገባ ይችላል በሚል ተሰግቷል። በዝርዝር ይዘነዋል፣ ታደምጡታላችሁ። በምርጫው ዕለትና ማግስት በከንቲባ አዳነች አቤቤ የትውልድ ስፍራ በርካታ ኦርቶዶክሳውያን ተገደሉ። ከ10 የሚበልጡ ንጹሃን መገደላቸው የተሰማ ሲሆን ከ100 በላይ ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ደግሞ በእሳቱ ወድሟል። የቤተክርስቲያን ጽላትም ተዘርፏል። እንመለስበታለን። መፈንቅለ መንግስት ያከናወኑት ደብረጽዮን ገብረ ሚካኤል አዲስ ካቢኔ ያዋቀሩ። ለሁለተኛ ጊዜ ከምርጫው የተገለለችውና በኢትዮጵያ ምክር ቤት ውስጥ ተወካይ የተነፈገችው ትግራይ በደብረጽዮን ፊታውራሪነት ወደ መቀመቅ እየተንደረደረች ነው። ህወሓት በክልሉ አዲስ ካቢኔ ያዋቅር ያለው ሲል አዳዲስ ሹመቶችንም ይፋ አድርጓል። ተሰሙታላችሁ። አሜሪካ በአፍሪካ ውስጥ ቪዛ ይሰጥባቸው የነበሩትን 50 የሚሆኑ ኤምባሲዎቹን በማጠፍ ወደ 20 ሊቀንስ መሆኑ ተሰማ። አዲስ አበባ የቪዛ ማዕከል ከሚባሉት አንዷ እንደሆነች ተዘግቧል። በዝርዝር ይዘነዋል፣ እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የህወሓት ወታደራዊ ክንፍ ዘመቻ ወልቃይት ሲል አወጀ። ቲዲኤፍ የሚባለው ይህ ኃይል ወልቃይትን ለመቆጣጠር ያለመ ዘመቻ አውጆ አዳዲስ የጦር አመራሮችን ይፋ አድርጓል። ባለፈው ቅዳሜ በዋግምራ አቅጣጫ ተኩስ ከፍቶ አንድ ወረዳ የተቆጣጠረው ይህ ኃይል ባለፉት ቀናት አደገኛና የተለየ ወታደራዊ እንቅስቃሴዎችን እያደረገ ነው። ይህን ተከትሎ ማዕከላዊ መንግስቱ በምርጫው ማግስት ተገዶ ወደ ጦርነት ሊገባ ይችላል በሚል ተሰግቷል። ባለፉት 3 ዓመታት ወልቃይትን በኃይል ጭምር ለመቆጣጠር ሲዝት የነበረው ህወሓት እንደዛተው አካባቢውን በኃይል ለመቆጣጠር የመጨረሻ የተባለውን ትዕዛዝ ሰጥቷል። በህወሓት የሚዘወረው የቲዲኤፍ ታጣቂ ኃይል ወልቃይትን ለመቆጣጠር ያለመ ዘመቻ ወልቃይት ላይ ማወጁ ተነግሯል። ይህን አዋጅ ያሰሙት ደግሞ የሰራዊቱ አርሚ አመራሮች ናቸው። የህወሓት አርሚ 33 አመራሮች የትግራይን የተወረረ መሬት እናስመልሳለን በማለት በይፋ ተናግረዋል። ራሱን የትግራይ መከላከያ ኃይል ቲዲኤፍ ብሎ የሚጠራው የህወሓት አካል የሆነው አርሚ 33 ለ3 ሳምንታት ስልጠና ሲከታተሉ የነበሩ አባላቱን ባስመረቀበት ወቅት ነው ዘመቻ ወልቃይትን ያወጀው። በምረቃ ስነ ስርዓቱ ላይ የተገኙት የአርሚው አመራሮች እንደገለጹት ይህ ስልጠና የትግራይን የተወረረ ሉዓላዊ መሬት ለማስመለስ፣ የተፈናቀሉ ዜጎችን ወደ ቀያቸው ለመመለስና በወረራ ስር የሚገኙ ወገኖችን ነፃ ለማውጣት ለሚደረገው ትግል አቅም የሚገነባ ነው ማለታቸውን ከትግራይ የወጡ ዘገባዎች አመላክተዋል። ከዚህ በተጨማሪም በራያ አላማጣ፣ አዋሳይ መሆኒ፣ ጨርጨርና ዋጃ በተባሉ አካባቢዎች ህወሓት የጦርነት ዝግጅትና ወታደራዊ እንቅስቃሴ እያደረገ መሆኑን ከስፍራው የደረሱን መረጃዎች አመላክተዋል። የመረጃ ምንጮቹ እንደጠቆሙት የህወሓት ታጣቂዎች ከመሆኒ ተነስተው ወደ ጨርጨር መስመር የሰርጎ ገብ እንቅስቃሴ እያደረጉ ይገኛሉ። በምዕራብ የዋጃ ግንባር ከደቡብ አቅጣጫ ወደ ጨርጨርና ዋጃ መስመሮች ኃይል እያስጠጉ ይገኛሉ ብለዋል። ታጣቂ ቡድኖች ከመሆኒ ከሜንገላና ከዋጃ በ3 አቅጣጫዎች ትንኮሳ ሊፈጽሙ እንደሚችሉ እየተነገረ ይገኛል። ግጭቱ ከተቀሰቀሰ የተሳታፊ አካላት ቁጥር የጨመረ መሆኑ ተጠቁሟል። ከሰሞኑ በትግራይ ክልል ሰፊ ወታደራዊ አፈሳ እየተካሄደ መሆኑን የሚጠቁሙ መረጃዎች እየወጡ መሆኑ ይታወሳል። በምርጫው ዕለትና ማግስት በከንቲባ አዳነች አቤቤ የትውልድ ስፍራ በርካታ ኦርቶዶክሳውያን ተገደሉ። ከ10 የሚበልጡ ንጹሃን መገደላቸው የተሰማ ሲሆን ከ100 ዓመት በላይ ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ደግሞ በእሳቱ ወድሟል። የቤተክርስቲያን ጽላትም ተዘርፏል። ከግንቦት 23 ጀምሮ በምስራቅ አርሲ ሀገረ ስብከት አሰኮ ወረዳ ጠላታ ጫፋ ቀበሌና ካራ ኩፍቴና በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ አስቀ
አሰቃቂ ግድያ ተፈጽሟል። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ የዓይን እማኝ ለማህበረ ቅዱሳን ቴሌቪዥን እንደገለጹት ከሆነ ጥቃቱ እጅግ አሳዛኝና አረመናዊ እንደነበር ይናገራሉ። በአሰኮ ወረዳ ጠላታ ጨፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን ተገድለዋል። ይህ አሰቃቂ ጥቃት በሰዎች ህይወት ላይ ብቻ አላበቃም፣ የቤተ ክርስቲያን መቅደስም ጭምር ኢላማ ያደረገ ነበር። በአካባቢው 101 ዓመታትን ዕድሜ ያስቆጠረው ታላቁ የዕድሜ ባለጸጋ የጠላታ ጨፋ ቅዱስ ገብርኤል ቤተ ክርስቲያን ሙሉ በሙሉ በእሳት መውደሙን ዘገባው ጠቅሷል። በተመሳሳይ ጥቃት በካራ ኮፍቴና መድኃኔዓለም ቤተ ክርስቲያን ላይ ጥቃት የተሰነዘረ ሲሆን የቤተ ክርስቲያኑ ንብረት የሆኑ ቤቶች በመቃጠላቸው ምዕመናን የመድኃኔዓለምን ቅዱስ ጽላት ይዘው በእግራቸው ወደ ሌላ አካባቢ መሸሻቸው ታውቋል። ኦርቶዶክሳውያኑ ተወልደው ካደጉበት ወልደው ከሳሙበት ቀያቸው በሃይማኖታቸው ብቻ ቤታቸው እየተለየ ተቃጥሏል። ንብረታቸውና ከብቶቻቸው ተዘርፈዋል። ከጥቃቱ የተረፉት ነዋሪዎችም ይዘውት የሸሹት እምነታቸውንና ማንነታቸውን ብቻ በመሆኑ አሁን ላይ ሜዳ ላይ ወድቀው ይገኛሉ ሲሉ ነበር በሐዘን ተውጠው የተናገሩት። በተያያዘ ዜና በዚሁ በምስራቅ አርሲ ሀገረ ስብከት በሽርካ ወረዳ በሁለት ወጣት ኦርቶዶክሳውያን ላይ ዘግናኝ ግድያ መፈጸሙ ተሰምቷል። ድርጊቱ የተፈጸመው ሚታና ዋጂ ቀበሌ ሲሆን ታጣቂዎች ግንቦት 23 ቀን 2018 ዓ.ም ወደ ወጣቶቹ መኖሪያ ቤት በመግባት በቁጥጥር ስር እንዳዋሏቸውና በመቀጠልም ወጣቶቹ ወደ ሚታና ጋዶ ቀበሌ በመውሰድ አንደኛውን በስለት አርደው ሁለተኛውን ደግሞ በጥይት በመምታት በጭካኔ ህይወታቸውን እንዳጠፉት ተገልጿል። ህይወታቸውን ያጡት የእነዚህ ወጣቶች ስርዓተ ቀብር ግንቦት 24 ቀን 2018 ዓ.ም በጋዶ ማህደረ ስብሐት ቅድስት ማርያም ቤተክርስቲያን ምዕመናንና በቤተሰብ በተገኘበት በአንድ መቃብር ተፈጽሟል። በምስራቅ አርሲ ሀገረ ስብከት በአገልጋዮችና ምዕመናን ላይ በተደጋጋሚ ጥቃት እንደሚፈጸም የሚታወቅ ሲሆን ዛሬም ድረስ ዘላቂ መፍትሄ አልተገኘለትም። መፈንቅለ መንግስት ያከናወኑት ደብረጽዮን ገብረ ሚካኤል አዲስ ካቢኔ ያዋቀሩ። ለሁለተኛ ጊዜ ከምርጫው የተገለለችውና በኢትዮጵያ ምክር ቤት ውስጥ ተወካይ የተነፈገችው ትግራይ በደብረጽዮን ፊታውራሪነት ወደ መቀመቅ እየተንደረደረች ነው። ህወሓት በክልሉ አዲስ ካቢኔ ያዋቅር ያለው ሲል አዳዲስ ሹመቶችንም ይፋ አድርጓል። ትግራይን ውክልና አልባ አድርጎ የቀጠለው የህወሓትና የፌዴራል መንግስት ውጥረት በምርጫ ማግስት ወዴት እንደሚያመራ እየተጠበቀ ነው። ጠቅላይ ሚኒስትር አብይ አህመድ የቀጣይ 5 ዓመታት ስልጣናቸውን ለማጽናት በምርጫው ዕድል ማግኘታቸው ከወዲሁ የተረጋገጠ ቢመስልም ህወሓት ትግራይን ይዞ በተናጠል እያደረገ ያለው ጉዞ ግን አስፈሪ ሆኗል። ኢትዮጵያ ምርጫ ባከናወነችበት ዕለት አስቸኳይ ስብሰባ የተቀመጠው የህወሓት ቡድን ለቀጣይ እርምጃው ትልቅ አንድምታ ያለውን ውሳኔ አሳልፏል። ደብረጽዮን ከ5 ዓመት በኋላ የመለሱትን ምክር ቤት ትናንት ጠርተው ካቢኔያቸውን እንደ አዲስ ያዋቀሩ ሲሆን የራሳቸውን ታማኝ ሰዎችንም ሹመዋል። ምክር ቤቱ ባካሄዱ አስቸኳይ ስብሰባ ደብረጽዮን ያቀረቧቸውን የአዲስ የካቢኔ አባላት የዞን አስተዳዳሪዎችና የጠቅላይ ፍርድ ቤት ፕሬዝዳንት ሹመት ትናንት ማምሻውን አጽድቋል። የህወሓት ምክትል ሊቀመንበር አማኑኤል አሰፋ የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው ተሹመዋል። በተመሳሳይ ወልደ አብርሃም ገብረ ጻዲቅ የሰሜን ምዕራብ ዞን ዋና አስተዳዳሪ፣ ሽሻይ ግርማይ የማዕከላዊ ዞን ዋና አስተዳዳሪ፣ ዝናቡ ገብረ መድህን የደቡባዊ ዞን ዋና አስተዳዳሪ፣ ግዳይ አዘናው የምዕራብ ዞን ዋና አስተዳዳሪ፣ ፍስሐ ኃይላይ የምስራቅ ዞን ዋና አስተዳዳሪ እንዲሁም ከለሊ ሀጋዚ የደቡብ ምስራቅ ዞን ዋና አስተዳዳሪ ሆነው ተሹመዋል። ከደብረጽዮን ጋር ተጎራብጠዋል የሚባልላቸውና እምብዛም ድምጻቸው የማይሰማው አቶ አለም ገብረዋህድ የከተማና ልማት ኮሚሽን ኮሚሽነር ሆነው ተሹመዋል። እንዲሁም በተመሳሳይ አፈንጋጭ ናቸው የሚባሉት ዶክተር ፍስሐ ሀፍተ ጽዮን የመሬት ማኔጅመንት ቢሮ ኃላፊ ተደርገዋል። 70 በመቶ ያህሉ የካቢኔ አባላት ከህወሓት የተውጣጡ ሲሆኑ 30 በመቶዎቹ ከተቃዋሚ ፖለቲካ ፓርቲዎችና ከምሁራን የተውጣጡ እንደሆነ ተገልጿል። በተቃዋሚ ፓርቲ ኮታ ውስጥ የገቡት በቅርቡ ከህወሓት ጋር የጋራ ፎረም የመሰረቱት 2 ፓርቲ አመራሮች ሲሆኑ አዲስ አበባ የከተሙት ተቃዋሚዎች መካከል ቦታ ያገኘ የለም። በደብረ ጽዮን የሚመራው ህወሓት ከዚህ እርምጃው በኋላ ወዴት ያመራል ይሆን የሚለው ጉዳይ ተጠባቂ ሆኗል። የትግራይን መሬቶች ለማስመለስ ቆርጦ መነሳቱን የሚገልጸው ቡድኑ በመጪ
በመጪው ክረምት ወደ ጦርነት ሊገባ እንደሚችል እየተነገረ ነው። ከምርጫ በኋላ በህወሓትና በፌዴራል መንግስት መካከል ግጭት መቀስቀሱ አይቀሬ መሆኑን በስፋት እየተገለጸ ነው። ሁለቱም ኃይሎች ከምርጫ በኋላ ወደ ግጭት ለመግባት በየፊናቸው ዝግጅት አድርገዋል የሚሉ የወታደራዊና ደህንነት ዘገባዎች እንደ አፍሪካን ኢንተለጀንስ ባሉ የውጭ ሚዲያዎች እየወጡ ነው። አሜሪካ በአፍሪካ ውስጥ ቪዛ ይሰጥባቸው የነበሩትን 50 የሚሆኑ ኤምባሲዎቹን በማጠፍ ወደ 20 ሊቀንስ መሆኑ ሲገለጽ አዲስ አበባ የቪዛ ማዕከላት ከሚባሉት አንዷ እንደሆነች ተዘገበ። የአሜሪካ የውጭ ጉዳይ ሚኒስቴር በአፍሪካ ውስጥ የውጭ ዜጎችን የቪዛ ጥያቄ በመቀበል ምላሽ የሚሰጡ የኤምባሲዎቹን ቁጥር በከፍተኛ መጠን ለመቀነስ ባወጣው እቅድ መሰረት ነው የቪዛ ሂደት በተወሰኑ ቦታዎች ብቻ እንዲታይ የወሰነው። በዚህ ውሳኔ በተለያዩ የአፍሪካ ሀገራት ውስጥ ቪዛ ይሰጡ የነበሩት ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንስላዎች በሚቀጥለው ሳምንት ቁጥራቸው ወደ 20 እንደሚወርድ አሶሺየትድ ፕሬስ ኤፒ 3 ባለስልጣናትንና የውጭ ጉዳይ መስሪያ ቤቱን የውስጥ ማስታወሻ ጠቅሶ ዘግቧል። ይህ ውሳኔ የትራምፕ አስተዳደር በጊዜያዊ ቪዛ ወደ አሜሪካ ገብተው የሚቀሩ ሰዎችን ለመቆጣጠር ካለው ሰፊ ዕቅድ ጋር ኤምባሲዎቹ የሚሰጧቸውን የተለያዩ አይነት ቪዛዎች ለመቆጣጠር ካለው ዕቅድ ጋር የተያያዘ ነው ተብሏል። ባለፉት ሳምንት በውጭ ጉዳይ ሚኒስትሩ የጸደቀው ውሳኔ አርብ ዕለት በስልክ በተደረገ ስብሰባ ላይ ለአሜሪካ ዲፕሎማቶች መገለጹን አንድ ምንጭ ለኤፒ አረጋግጠዋል። በዚህ ውሳኔ መሰረትም በአፍሪካ ውስጥ የቪዛ አገልግሎት የሚሰጡ በተለያዩ ሀገራት ውስጥ የሚገኙ ማዕከላት የሚባሉ 20 የአሜሪካ ኤምባሲዎች ብቻ እንደሚሆኑ ተገልጿል። ኤፒ የተመለከተው የውጭ ጉዳይ መስሪያ ቤቱ የውስጥ ማስታወሻ 20ዎቹን ቪዛን የሚሰጡ የአሜሪካ ኤምባሲዎችን የያዘ ሲሆን ከነዚህም ውስጥ አዲስ አበባ የሚገኘው የአሜሪካ ኤምባሲ ይገኝበታል። በተጨማሪም የኢትዮጵያ ተጎራባች ከሆኑ ሀገራት መካከል የአሜሪካ ቪዛ የሚሰጥባቸው ናቸው የተባሉት ጅቡቲና ኬንያ የሚገኙት ኤምባሲዎች ናቸው። በሰኔ ወር ውስጥ ተግባራዊ እንደሚሆን በተነገረው በዚህ አሰራር አሜሪካ ወደ ሀገሯ ለመግባት የቪዛ ጥያቄ የሚያቀርቡ አፍሪካውያን በሀገራቸው ውስጥ ቪዛ የማይሰጥ ከሆነ በአቅራቢያቸው በሚገኝ ሀገር በመሄድ ጥያቄያቸውን ማቅረብ ይኖርባቸዋል። ይህ አሰራር ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በተለያዩ የአፍሪካ ሀገራት ዜጎች የቪዛ ጥያቄ ላይ ከሰጧቸው ግዴታዎች ጋር ከጣሏቸው ግዴታዎች ጋር ተደማምሮ የአሜሪካ ቪዛ ማግኘትን አስቸጋሪ እንደሚያደርገው እየተነገረ ነው። በፕሬዝዳንቱ ውሳኔ መሰረት የአንዳንድ ሀገራት ዜጎች ቪዛን እንዳይሰጣቸው መገደብ፣ የቪዛ ቆይታ ጊዜ ማሳጠር እንዲሁም ቪዛ ለማግኘት ከፍተኛ ገንዘብ ማስያዝ ከዚህ ቀደም ተግባራዊ የተደረጉ አሰራሮች ናቸው። የፕሬዝዳንት ትራምፕ አስተዳደር በቪዛ አሰጣጥ ላይ ጥብቅ ቁጥጥር ከማድረግ በተጨማሪ በአፍሪካና በሌሎች ሀገራት ውስጥ የሚገኙ የኤምባሲና ቆንስላዎችን መጠን እንዲሁም ዲፕሎማቶቹን ካለፈው ዓመት ጀምሮ መቀነሱ ይታወሳል።